ልብሱ ተዘበራርቆ ራሱን ጥሎ እቤት ግድግዳ እየተደገፈ መጣ። የለበሰው ልብስ በደም ተነግሮ ጭንቅላቱ ተፈንግቶ እሱም ደክሟል። ወዲያው ምንም ሳይል ራሱን ስቶ ወደቀ። ቶሎ ብለን አቅራቢያችን የሚገኝ ክሊኒክ ወስደነው እሱም ደግሞ ጠራርገነው በሰፍተውት በቀላሉ ጉዳቱም የከፋ እንዳልሆነና ከትንሽ ደቂቃ በኋላ እንደሚነቃ ነገሩን። ደህና መሆኑን ስንሰማ ትንሽ ቀለል አለን። የታከመበትን አልጋ ከፍለን ሶስታችንም እዛው አደርን። ጠዋት ላይ ዳኒ ሄዶ ምግብ ሲገዛ እኔ መድኃኒት ገዛው እና ወደ ክሊኒክ ተመልሰን ስንመለስ አብርሽ ነቅቶ ጠበቀን። ልክ ሶስታችንም ሲያን አለቀሰ። እያለቀሰ እኛ ምን አጥፍተን ነው ምን ሆነ ነው ብለን ግራ ገባን። ምን እንደሆነ ሳንጠይቀው ይቅርታ አድርጉልኝ ብቻ ነበር የሚለው። እኛም ምርጫ ስናጣ ይቅር ብለነው አታልቀስ ብለን አባበልነውና ቁርስ በልተን በኮንትራት ታክሲ ወደ ቤታችን ሄድን። እቤት እንደገባን ሁላችንም ደግሞ ስለነበረ እኛም አብርሽን ግን አልተኛም ነበር፣ ግን ጭልጥ ያለ እንቅልፍ ላይ ነበርን። ወደ ከሰዓት አካባቢ ስንነቃ የሚሰራው ሁሉ የሚጣፍጥለት አብርሽ እንደዛ ታሞ ምርጥ ምሳ ሰርቶ አበላን። ምሳውን ጥርግ አድርገን ቁምጣ እስኪይዘን ድረስ በላን። አብርሽም በልተን ስንጨርስ የማወራችሁ ነገር አለ ብሎ ማውራት ጀመረ። በመጀመሪያ የዛን ቀን ለእኔ ብላችሁ እንደዛ ስትነግሩኝ ባለመስማቴ ይባስ ብሎ ትክክል ያልሆኑ ነገሮችን መናገር ይቅር በሉኝ። ከልቤ ነው ይቅርታዬ። የዛን ቀን ከእናንተ ጋር ተናግሬ ከቤት ከወጣሁ በኋላ ከአካባቢው ራቅ ያለ መጠጥ ቤት ገባሁ። እዛም እናንተን ለምን እሷን ለምን እያልኩ ከራሴና ከመጠጤ ጋር ማውራት ጀመርኩኝ። በመሀል ግን እማዬ ደውላ ለአውራት ወደ ሽንት ቤት ሄድኩኝ እና እማዬን አውርቼ ስጨርስ ከሴቶች ሽንት ቤት አንዲት ሴት እንዲህ እያለች ስታወራ ሰማኋት። ምን እሱማ ጓደኛውን ግፍ ነው የምመልሰው። እኔም የቀረብኩት እንደተለመደው ቅድም በፍቅር በጣለ በሚለው ፉክክር ምክንያት ነበር። አሁን ደግሞ ጓደኛዬን በአደባባይ አዋረዳት። እኔም እሱን እንዲለምለኝ አድርጌ አዋርጄው እኔም ፉክክሬን እንደተለመደው አሸንፋለሁ እና ደግሞ የጓደኛዬ ውርደት እፍረት ብድር እመልሳለሁ። ከሽ ጓደኛዬ ሰው በራሱ ካልደረሰበት ችግሩ አይገባውም። እኔም የዋዛ አይደለሁም። በእንብርክኩ አስኬድኩ። ጓደኞቹ ጭንቀት ነው የምሆንባቸው። እነሱ ለራሱ ያለምኑኛል እንኳን እሱ። የሚገርመው ደግሞ ካሁኑ ገብቶለት የሆነ ራስ የሚያስት የህልህ ንግግር የግድ የሚመስል ሳቅ ነበር ስትስቅ ነበረው። ይችን ጨካኝ ሴትማ ሳላያት አልሄድም ብዬ መጠበቅ ጀመርኩኝ። ድምጿ ግን ምንም አዲስ ሊሆንብኝ አልቻለም። በዛ ላይ እናንተ የነገራችሁኝ እና ስታወራ የሰማሁት ተመሳሰለብኝ። ከዛ ሄልናት እንዴ አልኩ እና ነገሮችን መገጣጠም ነው እንጂ እሷ እንደዚህ አይነት ልጅ አይደለችም እያልኩ ለራሴ ነግረዋለሁ። ከደቂቃዎች ጥበቃ በኋላ ልጅቷ መጣች። እኔም ፊቷን ማየት ስላልቻልኩኝ መቀመጫዋ ድረስ ተከተልኳት። የሚገርመው ነገር ያየሁትን ነገር ማመን አልቻልኩም። መጠጡን መሰለኝ ጭራሽ አይኔ አላምነው አልኩኝ። ተመልሼ መታጠቢያ ቤት ሄጄ ፊቴ ታጥቤ ተመለስኩኝ። አሁንም የማየው እንደቀደሙ ነው። ሄለንና ጓደኞቿ ከቅድስት በቀር አያቶቿ ከሚሆኑ ሰዎች ጋር የሚያዟቸውን እያደረጉ ብር ይበትኑባቸዋል። እነሱ እንዴ ይጠጣሉ፣ እንዴ ይጨፍራሉ። በቃ የሚያደርጉት እስከ ጠፋቸው ድረስ ራሳቸውን ስተዋል። በቃ ገንዘብ እንደዚህ ያደርጋል። ሰው በገንዘብ እንደዚህ ይረክሳል። በቃ ቆሻሻ ራሱ ክብር አለው። ቢያንስ በፌስታል ወይም በመዳበሪያ ይጣል። እነሱ ግን ለራሳቸው ቆሻሻ ያክል ክብር እንኳን አይሰጡም። በሰዓቱ መታጠቢያ ቤት ስታወራ የሰማኋት የእናት ንግግር የኔ ለእናንተ የመለስኩት መልስ ያለችበት ሁኔታና ደግሞ መጠጡም ተደምሮ ሄጄ በጥፊ መታኋት። ታዲያ አቅሜን ሰላቅ ነበር ለድብድብ የተጋበዝኩት። እኔ እሷን ስመታት እዛ የነበረው የሼባው ጋርድ እኔን በጥፊ በጠርሙስ ኩርኩም መለሰልኝ። እኔም ጥፋቴ ስለሆነ ምንም ሳልል አፌን ዘግቼ ደሜን እያዘራው ከቤት ወጣው። ከዛ ቤት ከወጣሁበት ሰዓት ጀምሮ የደሜ መፍሰስ ሳይሆን ለዚች የማትረባ ርካሽ ለሆነች ሴት ስል እኔ በማሰብ ለእኔ በማዘን ስለ ባህሪዋ
የነገረችኝን ያስቀመጥኳቸውን ጓደኞቼ መቼ ደርሼ ይቅርታ ባልኳቸው፣ ከጸጸቴ በዳንኩኝ፣ ልክ መሆናቸውን በነገርኳቸው ነበር ሀሳቤ። ነገር ግን እናንተ ጋር ስደርስ ይቅርታ ሳላችሁ ቀድሜ ደከምኩኝ። ልክ መሆናችሁን ሳልነግራችሁ ጭራሽ በደረቅ ሌሊት አንከራተትኳችሁ። ይቅርታ በሉኝ ጓደኞቼ፣ ድጋሜ አልሳሳትም። እንደዚህ አላደረጋችሁም። ለአሁን ይቅር ብቻ በሉኝ። ቆይ ግን እኔ አሁን ላይ በቃ ከአቅሜ በላይ ሆኗል። ለማላቃት ሴት ላብድ ነው። በምንም አይነት ቢሆን ላገኛት ይገባል። የትኛውን ዋጋ ከፍሎ ቢሆን ላገኘት ይገባል። አሁን ጥያቄ እንዴት ላገኛት ነው? የማላገኙትን ነገር የሚያውቁትን ነገር ላይ ዋጋ መክፈል አገኛለሁ ብሎ መጠበቅ ምንም ነገር ላይለወጥ፣ ዛሬም ነገም ሁሌም በተስፋ መኖር ይቻላል። ምንም አዲስ ነገር ለማለት ተስፋ ያስቆርጣል፣ ግን መኖር አይቀርም እና በባዶ ተስፋ ማድረግ ቢሸልማትንም ተስፋ አድርጎ መኖር ነው። አብርሽ ይሄንን ላያት አይፈልግም። እሷን እንደ በፊቱ እሱን ስታይ ማታ ሰላም አትለውም። እሱ ያለበት ቦታ አትገኝም። እንደውም ስታየው ተሻሽላለች። እሱም መሸሽ ተመችቷታል። ቢያንስ በቃ መጥፎ ነገርን ከመናገር እና እሷንም ከማስከፋት ድኗል። ሩስ ወደ እኔ ማታ ሰላም አለችኝ እና እነ ዳኒም ሰላም ለማለት እጇን ስትዘረጋ ሶስቱም በአፋቸው ብቻ ሰላም ብለው ዝም አሏት። አብርሽም ግን ገና ስትመጣ ጥሏት ነው የሄደው። እንዴ ብቸኝነት እናወራው ብላ እጄን እየጎተተችኝ ሄደች። ኢየሩስም ሰላም እንዴት ነው ያሬድ? እኔም አለው እንዴት ነሽ? ኢየሩስም ደህና ነኝ። ምን ሆነህ ነው ሰሞኑን የዘጋከኝ? እኔ መቼ ዘጋውሽ? አላት ያሬድም። ኢየሩስም መልሳ ቀላል ዘግተኸኛል። ጓደኞቹ ስለተዘጋጉ እኛ መዘጋጋት አለብን እንዴ? አለች ኢየሩስም። እንዴ ወደ እኔ እየተጠጋች መጣች። እኔም ወደ ኋላ እየሸሸው፣ ያሬድም የነሱ ጉዳይ የነሱ ነው፣ ከኛ ጋር ምንም ያገናኘዋል። የበለጠ እየጠጋች መጣች። ጭራሽ ወደ ባስ ብላ ጀመረች እራሱ። ኢየሩስም ቆይ ግን ያሬድ የምትወዳት ሴት አለች እንዴ ግቢ ውስጥ? አለች። ያሬድም አዋለች አልኩኝ ቁፍጠን ብዬና እጇን ከላይ ላይ እያወረድኩኝ። ኢየሩስም እናት እኔ አውቃታለሁ። ያሬድም እንኳን አንቺን የማላውቃትም አልኳት። እንዴት እንዳልኳት ግራ ቢገባኝም ካልኳት በኋላ ደነገጥኩኝ። ኢየሩስም መልሳ ማለት የማታውቃትን ሴት ነው እያፈቀርከው? መቼም መንፈስ እንጂ ሰው አይሰወርብህም ብላ ከጣሪያ በላይ ስትስቅ አናዳኝ። እዛው ጥያት ሄድኩኝ። እሷ ግን መሳቋን አላቋረጠችም ነበረ። እሷን ትቻት ሄጄ እና አብርሽ ጋር ሄድኩኝ። አብርሽም ይቅርታ ግን ያሬድ ይችን ልጅ ባታገኛት ደስ ይለኛል። የለም ምን ይለኛል ትላለህ? ይለናል ነው እንጂ የሚባለው። እንደኔም ልቀልድ ባክህ፣ አብርሽ እኮ ከልቡ ነው የሚያወራው። ኢላ አረዳኒ እየቀለድኩ ነው። የጋራ ስሜታችን ባያገኘትም እኛም ደስ እንደማይለን ለመናገር ብዬ የተጠቀምኩት ቃል ነው። ይቅርታ ነው። አብርሽም ያሬድን የምር አሳስበት። ይች ልጅ ምንም አትጠቅምህም። ነገ አንድ ላይ እንድትጎዳ ድጋሚ ሴት እንዳታምን እንድትሆን ይረዳሃል። ያሬድም ኧረ አብርሽ አታካብደው፣ እኔ እሷን አስቤያትም አላቅ፣ እሷ ናት እንጂ። ዳኒም ቢሆን ዳኒ ነገ ላይ ወደ አንተ መቀየሩ አይቀርም። ያሬድም እሺ በቃ በቻልኩት መጠን ልርቃት እሞክራለሁ። ጊዜው በጣም እየሄደ ነው። የቅድስትን ብዙ ጊዜ ከነ ሄለን ጋር አትሆንም። እንደውም በቤተ ክርስቲያንና ለላይብራሪ ዘውትራለች። ዳኒም እንደ በፊቱ አይንቃትም። እንደውም በተቃራኒው ያከብራታል። በዚህ እንድትቀጥል ይደግፋታል። እገዛ የሚያስፈልጋት ጊዜ ሁሉ በቻለው አቅም ያግዛታል። ህይወቱ እንደለወጥ በጣም ብዙ ደክሟል። በዛ ላይ ሳታስበው መጠጥ ሱሰኛ ሆና ነበር። እናም ከዚህ ሱስ ለመውጣት በጣም ተቸግራ ነበር። በቃ አሁን አልጠጣም ትልና 2 ቀን ከቆየች በኋላ አላስችል ብሏት ለጠጣት ሄዳለች። ከዛ በቃ በተከታታይ ቀን መጠጣት ነው፣ ማቆም ይከብዳታል። ዳኒም ቀስ በቀስ የመጠጥ መጠኑን እየቀነሰች
እንድትሄድ ከዛም ያለፈችን እንዲጠጣ ከዛ ደግሞ ሙሉ በሙሉ እንድታቆም ረዳት። 3 ዓመት ሙሉ ሳታውቀው 3 ዓመት ሙሉ ተዘፍቃ ከቆየችበት ከድብቁ የመጠጥ ሱስ ዛሬ በዳኒ እርዳታ ድል አድርጋ ወጥታለች። ለዚያም ፈጣሪዋን በዳኒ ተመስሎ ዳኒን ልኮ ስላዳናት አመሰገነች። ዳኒንም ደግሞ ሳይሰለች በትዕግስት ለዚህ ስላበቃት አመሰግናው አንድ ተስፋ የሆናትን በቤተ ክርስቲያን ጉባኤ ላይ የሰማችሁን አንድ ትምህርት ከጠቀማችሁ ብላ ነገረችን። ትምህርቱ ይሄ ነበረ። ቅድስት የሁላችሁ ከዳኒና ከእናንተ የመጣ ከነበረው ምክር፣ ድጋፍ፣ መበረታት የበለጠ ይሄ ትምህርት በፈጣሪ ላይ ያለኝን እምነትና ተስፋ አጠንክሮታል። አንድ አባ መቅረዝ የሚባሉ አባት ነበሩ። ታዲያ እኛ አባት አንድ ቀን ወደ ገዳማቸው እየሄዱ ያለ ሰይጣን ባገኛቸው እና ከክፉ ደበደባቸው ጀመረ። እሳቸውን ፈጣሪ አድነኝ እያሉ እየተማጸኑ ወደ ገዳሙ ይሄዳሉ። ሰይጣንም ምቱን አላቆመም። እሳቸውን ተስፋ ባለመቁረጥ በሆዳቸው እየተሳቡ ወደ ገዳሙ ሲቀርቡ ፈጣሪ በአንድ ጎልማሳ ተመስሎ መጣ እና ለንስሐ ብሎ እጁን ዘረጋለት። ታዲያ ቅዱስ አባት አንተ ማነህ ብለው ጠየቁት። እሱም እኔ እግዚአብሔር ነኝ አላቸው። እሳቸውም እንዴ ቅድም ሰይጣን እንደዛ እየገረፈ ሲያሰቃየኝ ባገኙ በነበረ ወቅት ስጠራ ሳትመጣ አሁን ትመጣለህ? አያን መከራ ባታልፍ እኮ አሁን እኔን አታገኝም አላቸው። ፈጣሪም እና ይሄ ታሪክ ስሰማ እኔ ፈጣሪን የሚያርቀኝ መጠጥ የተባለው ክፉ ሱስ አሸንፎ እግዚአብሔርን ስላገኘው ልፈልገው ፈለግኩኝ። ፈጣሪንም ከዚህ መጥፎ አመል እንዲያወጣኝ ተንበርክኬ ለመንኩት። እሱም አላሳፈረኝም። የለመንኩትን የተማጸንኩትን ሰጠኝ። ከዛ ክፉ አመል ከዛ ውድቀት እጄን ይዞ አወጣኝ፣ አዳነኝ። እሱንም እንድከተል ረዳኝ። የልቤ መሻት ሞላልኝ። እናንተም ፈጣሪን ለምታምኑት አያሳፍራችሁም። ፈጣሪ ቸር ነውና። ታሪኩን ስትነግረኝ እኔም እኮ ፈጣሪም ብጠይቀው ብለምነው ምን አለበት ከህሊና ጋር ያገናኘኝ ይሆናል። ለምን ግን አልለምነውም ብዬ አሰብኩ። ያው የጎደለንን የምንፈልገውን ስናጣ ነው የምንለምነው እንጂ የሚያስፈልገኝን ስጠን ብለን የምንጸልይ ስንቶቻችንን። እኔ ግን ህሊናዬን አገናኘኝ፣ የማላቃትን ፍቅሬን አሳየኝ፣ ላግኛት፣ ልያት፣ ልወቃት፣ አግዘኝ ልለው እንጂ የሚያስፈልገኝ ስጠኝ ልለው እንዳልሆነ ልቡኔ ያውቃል። ጠዋት ተነስቼ ያለ ወትሮ የቤተ ክርስቲያን ሄድኩኝ። ቅዳሴ አስቀድሼ ፈጣሪን ህሊናዬን ተናትና እጣህ ናት ህይወት ከእሷ ጋር ነው ካልከኝ አገናኘኝ፣ ና መጥፊያህ ናት አትወድህም ካልከኝ አታገናኘኝ። አይ ግን ምንም ትሁን ቢያንስ ልያት ከዛ እወስናለሁ ብዬ ጸሎቴ ከተባለ ጸልዬ መጣ። ከቤተ ክርስቲያን ከመጣሁ በኋላ መንገድ ላይ እየሄድኩኝ የጸለይኩትን እያስታወስኩ ብቻዬን እንደ ጅል መሳቅ ጀመርኩኝ። አይ ግን ምንም ትሁን ቢያንስ ልይ ከዛ ወስናለሁ ያልኩት ትዝ ብሎኝ ይበልጥ ሳኩኝ። ዛሬ ቅድስት ደውላ ለብቻዬ ልታወራኝ እንደምትፈልግ ነግራኛለች። ለምን እንደምትፈልገኝ አልነገረችኝም። ብቻ ግን በቻልኩት ቀን ብቻዬን እንደምመጣ ነው የነገረችኝ። እንዳገኛት የፈለገችው ደግሞ አንድ ግቢ ውስጥ የምንገኝ ካፌ ውስጥ ነበር። ነገር አይሆንም በያዝ ቤተክርስቲያን ለመገናኘት ተስማምተናል። እኔ ምንም ሳይኝ እሷን ለማግኘት በሰዓቴ ወጥቼ ሄድኩኝ። እዛ ስደርስ ደወልኩላት። አንድ ዛፍ ስር እንዳለች እና እዛ እንደምመጣ ነገረችኝ። ሄድኩኝ፣ አገኘኋት። ሰላምታ ከተለዋወጥን በኋላ ቁጭ እንድንል ከጎኗ አንድ ድንጋይ አምጥታ ቁጭ በል አለችኝ። ከተቀመጥኩበት ነገር ግን እሷ ምንም እያወራች እንዳልነበር ትኩረቷ የሚያስተምሩት ትምህርት ላይ እኔም ደግሞ ይሄንን የፍላጎቷን ጉዳይ ነግራኝ ቶሎ ወደ ቤት መመለስ ነው የፈለኩት። እሷ ግን ዝም እንዳለች ነበር። እኔም ፍላጎቷን መገፋት ስላልፈለግ ዝም አልኩኝ። በመሀል እኔ እሷ እስክታወራ ስጠብቅ ዳኒ ደወለ እና የት እንደሆንኩ ጠየቀኝ። ቤተክርስቲያን እንደሆንኩ ነገርኩት። እሱም መቅድም እዛ ስለሆነች አብራችሁ እንድመጡ ነግሮኝ ስልኩ ተዘጋ። እኔም በዚህ አጋጣሚ ወሬ ለመጀመር አስቤ ምን ብዬ ልጀምር ስል እሷ ራሷ ምን ነው ብላ ጠየቀችኝ። ማን ነው ብላ ጠየቀችኝ። ምንም ቶሎ ብዬ ጊዜ ሳላጠፋ ያሬድ ዳኒ ነው። መቅደስም ምን አለ ከእኔ ጋር እንደሆንኩስ
ያውቃል ነግረሃቸዋል እንዴ ልመጣ ነው እያለች ለእኔ የማወራው ጊዜ ሳትሰጠኝ እየተርበተበተች የጥያቄ ናዳ ታወርድብኝ ጀመር። ምን እንደሆነች እና ምን እየሆነች እንዳለ ሊገባኝ ግን አልቻለም። በቻልኩት አቅም እንዴት ዝም ብላ እኔ እንዳወራ ሞከርኩኝ፣ ግን አልቻልኩም። ሲያቅታት ራሷ ዝም አለች። ከዛ እኔ ማውራት ተዘጋጀው።